እስካሁን ባለው የዝውውር እንቅስቃሴ ማንቸስተር ዩናይትድ 3 ተጫዋቾችን አስፈርሟል። 2 የመሃል ሜዳ ተጫዋቾች እንደዚሁም ደግሞ አንድ ግብ ጠባቂ ካርል ዳርሎ የተባለው ከሊድስ ሲጫወት የነበረውን ተጫዋች በፍሪ ኤጀንትነት ነበር አግኝቶ ያስፈረመው። ከዛ ውጪ አንድሬ ሳንቶስ እና ዩሪ ቴሌማንስ ይጠቀሳሉ ማለት ነው። ታዲያ አራተኛው ፈራሚ በዚህ ሳምንት ሊታወቅ እንደሚችል በጣሊያን ታዋቂ የሆነው ጋዜጣ ኮሬሬ ዴሎ ስፖርት አስነብቧል። ያም ተጫዋች ማኑ ኮኔ የተባለው የ25 ዓመት ፈረንሳዊ ወጣት እንደሆነ መረጃዎች እየወጡ ይገኛሉ። ስለዚህ ይሄኛው ሂደት ወይ ደግሞ ይሄኛው ዝውውር ምን ላይ ነው ያለው? ምን ላይ ነው የደረሰው? ማንቸስተር ዩናይትድስ ምን ያህል ቻንስ አለው ይህንን ዝውውር የመፈጸም የሚለውን ነገር፣ ስለ ልጁም ደግሞ ኳሊቲ ለማንቸስተር ዩናይትድ የሚያስፈልግ አይነት ተጫዋች ነው ወይንስ ደግሞ አያስፈልግም የሚለውን ነገር ዘርዘር አድርገን በዚህ ፕሮግራም ለመመልከት እንሞክራለን ማለት ነው። የመጀመሪያው ርዕሳችን የሚሆነው ይሄኛው ነው። ሁለተኛው ርዕሳችን ደግሞ እንደሚታወቀው ፓትሪክ ዶርጉ ከአምና ጀምሮ እየተጫወተ ያለበት ቦታ ሲቀያየር ተመልክተናል። በአሰልጣኞች መቀያየር ምክንያት እንደዚሁም ደግሞ ልጁም ደግሞ ያለው የተለያየ ቦታ ላይ የመጫወት ችሎታ ራሱም እንደተናገረው ደስ ይለኛል የተለያየ ቦታ ላይ መጫወት፣ አሰልጣኙ እንድጫወት ይፈልግ እንጂ እዛ ቦታ ላይ መገኘት እችላለሁ ብሎ ተናግሮ ነበርና ከዛ አንጻር የተለያዩ ቦታዎች ላይ ሲጫወት ተመልክተነው ነበር። አሁን ላይ ግን በማይክል ካሪክ ስር የተመቹት ነገሮች እንዳሉና በማይክል ካሪክ ስር ነፃነትን እንዳገኘ ወይ ደግሞ ፍሪደም የሚባለውን ነገር እንዳገኘ ራሱ ተናግሯል። ያ ፍሪደም ያ ነፃነት ከየት የመጣ ነው የሚለውን ነገር በዚህ ፕሮግራም በደንብ ለመመልከት እንሞክራለን። እንደሚታወቀው ዩናይትድ ጨዋታ አድርጓል፣ የፕሪሲዝን ጨዋታ። ከሱ ጨዋታ አንጻርም ደግሞ አንዳንድ የታዘብናቸውን ነገሮች የምናወራ የምንዳስስ ነው የሚሆነው። እንደ መጨረሻ የምናደርገው ደግሞ ሶስተኛው ርዕሳችን ደግሞ ማይክል ካሪክ በአንድሬ ሳንቶስ እንደተደመመ ወይ ደግሞ በጣም እንደተገረመ በጋዜጣዊ መግለጫ ላይ ተናግሯል። ለምንድን ነው የተገረመው? አንድሬ ሳንቶስ ምንድን ነበር ሲያደርግ የነበረው? እሱም እንደዚሁ የመጀመሪያ ጨዋታውን ለማንቸስተር ዩናይትድ አድርጓል በፕሪሲዝን ላይ እና እንዴት ነበር እንቅስቃሴው? እንዴት ነበር? ምን አይነት ሚና ሲሰጠውስ ነበር የሚለውን ነገር ዘርዘር አድርገን የምንመለከት ይሆናል። ሰላም፣ እንዴት ናችሁ ውድ የቻናላችን ተከታታዮች? ዛሬም እንደተለመደው በሌላ ርዕስ ተገናኝተናል። ሰፋ ያሉ ትንታኔዎችን የምንሰጥበት ፕሮግራም ላይ ደርሰናል። አሁን ላይ ቅድም የጠቀስኩላችሁን 3 ርዕሶች አንስተን በነዛ ዙሪያ ሰፋ ያለ ቆይታ ወይ ደግሞ ሰፋ ያለ ትንታኔ የምናደርግ ነው የሚሆነው። ታዲያ በእነዚህ 3 ርዕሶች ዙሪያ በደንብ መረዳት የምትፈልጉ ከሆነ ትንታኔ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትመለከቱት እንድትከታተሉት እንጋብዛችኋለን። ታዲያ ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እንደዚሁም ደግሞ ላይክ በማድረግ ሼር በማድረግ ኮሜንት ላይ ሀሳባችሁን በማጋራት ከኛ ጋር ያላችሁን አብሮነት እንድታሳዩን እንጠይቃችኋለን። መልካም ቆይታን ተመኝ። ማንቸስተር ዩናይትድ እንግዲህ ገና ካሁኑ ወይንም ደግሞ የመጀመሪያውን ፕሪሲዝን ጨዋታ ከማድረጉ በፊት 3 ተጫዋቾችን አስፈርሞ ይፋ አድርጓል አይደል? የማሊያ ቁጥራቸው ይፋ ተደርገዋል። እነማን እንደሆኑ በደንብ ታውቋል። አጠቃላይ ከነዋጋቸው ሁሉ ነገር የፎቶ ፕሮግራም ሁሉ ተዘጋጅቶ ወደ ፕሪሲዝን ማንቸስተር ዩናይትድ የሄደበትን ወይ ደግሞ የመጀመሪያውን ፕሪሲዝን ጨዋታ ያደረገበትን ሁኔታ ነው የተመለከትነው። ታዲያ ተደጋግሞ እንደተዘገበውም እናንተም እንደምታውቁት ማንቸስተር ዩናይትድ መሃል ሜዳ ላይ በተለይ አንድ ተጫዋች መጨመር እንደሚፈልግ አሁን 2 ተጫዋቾችን አስፈርሟል፣ ሳንቶስ እና ዩሪ ቴሌማንስ። አንድ ተጫዋች ደግሞ እንደሚፈልግና ማስፈረሙ እንደማይቀር የተገለጸበትን ሁኔታ ተመልክተን ነበር። ስለዚህ የጣሊያኑ ጋዜጣ ኮሬሮ ዴሎ ስፖርት የተባለው እንደዘገበው ከሆነ ማንቸስተር ዩናይትድ በዚህ ሳምንት ምናልባት 3ኛ የሚድፊልድ ፈራሚውን ወይንም ደግሞ እንዳጠቃላይ ደግሞ 4ኛ የዚህ ክረምት ፈራሚውን ሊያገኝ የሚችልበት እድል ሰፊ እንደሆነ አስነብቧል። እንግዲህ ስሙ የተያያዘውና ወደ ማንቸስተር ዩናይትድ ቤት ሊፈርም ይችላል የተባለው የ25 ዓመቱ ፈረንሳዊው ወጣት ማኑ ኮኔ የተባለው ተጫዋች ነው። ሮማ እንደሚጫወት ይታወቃል። በሮማ ያሳየው ፐርፎርማንስም ነበረ። እንደዚሁ የተለያዩ ክለቦች ሲፈልጉት እንደነበር እናውቃለን። ማንቸስተር ዩናይትድም ከነዛ ፈላጊዎች መካከል አንዱ ነው። ቼልሲ እና አስቶን ቪላ የመሳሰሉት ሲፈልጉት ተመልክተን ነበር። ይሄ በሮማ በነበረው ፐርፎርማንስ ነበር። ከዛ በኋላ ግን ዓለም ዋንጫው ከተጀመረ በኋላ 2026 ወርልድ ካፕ ከተጀመረ በኋላ ግን የዲዲየር ዴሾ ተመራጭ ተጫዋች በመሆን የመሃል ሜዳውን የፈረንሳይን የመሃል ሜዳ ሲመራ ተመልክተ ነው ነበር። በዛም ደግሞ የተለያዩ ክለቦች ኢምፕረስድ እንደሆኑ የተለያዩ ክለቦች እንደተገረሙ ማንቸስተር ዩናይትድን ጨምሮ እንደዚሁ ተዘግቧል ማለት ነው። መጀመሪያም በሮማ በነበረበት ሰዓት ላይ ኢምፕረስ አድርጓል። የበለጠ ደግሞ ወርልድ ካፕ ላይ ደግሞ ኢምፕረስ ያደረገበትን መንገድ ተመልክተናል። ስለዚህ ኮሬሮ ዴሎ ስፖርት የሚነግረን ነገር ምንድን ነው?
ማንቸስተር ዩናይትድ በዚህ ሰዓት ላይ የዚህ ልጅ የዝውውር ውድድር እየመሩ ያሉበትን ሁኔታ አስነብቧል ማለት ነው። ምንም እንኳን ሌሎች ክለቦች ይህ ልጅ እየፈለጉት ያሉ ቢሆንም ግን ደግሞ ማንቸስተር ዩናይትድ ግን ቀዳሚ ተመራጭ እንደሆነ ምናልባት ኮሪሬ ዴሎ ስፖርት ስላወጣው ነው ይሄን ነገር ላይ ስፔሲፊካሊ እንጂ ሌሎችም በጣም የሚታመኑት የመረጃ ምንጮች ማንቸስተር ዩናይትድ የማኑ ኮኔ ፈላጊ እንደሆነ ወደ ማኑ ኮኔም ደግሞ የሆነ እርምጃ ሊራመድ እንደሆነ ወይ ደግሞ የሆነ ውሳኔ ሊወስን እንደሚችል ቀድሞ የተገለጸ ነገር ነውና ኮሪሬ ዴሎ ስፖርት ደግሞ ያን ነገር አጠናክሮታል። እንደምታውቁት የጣሊያን ተነባቢ ጋዜጣ ነው። ጣሊያን ነው ደግሞ ልጁ ያለው ክለቡ ያለው ደግሞ ጣሊያን ነውና ብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ላይክ በጣም ሁሌ ታማኝ ላይሆኑ ይችላሉ፣ ግን ሎካል ግን ለሚፈጠር ነገር ግን ታማኝ የሆኑ የዜና ምንጮች አሉ። ለምሳሌ እንደ አቦላ ለምሳሌ ከፖርቹጋል የሚነሱ የተለያዩ መረጃዎችን ቀድሞ የሚናገር ቀድሞ የሚያሳውቅ እንደሆነ ይታወቃል እና ኮሪሬ ዴሎ ስፖርት ደግሞ ከነዛ መካከል አንዱ ነው። ግን ጣሊያን ያለውን ነገር ነው የሚያስመለክተን። ለዚህ ልጅ ዋጋ ወጥቶለታል። አሁንም መረጃዎች እንደሚያሳዩት ከሆነ አጠቃላይ ሊያወጣ የሚችለው ይሄ ልጅ ወደ 50 ሚሊዮን ዩሮ አካባቢ ነው። ማኑ ኮኔ በ50 ሚሊዮን ዩሮ አካባቢ ዝውውሩ ሊጠናቀቅ ይችላል። ይሄ አንድ ቦታ የተመለከቱት ነው። ሌላ ቦታ ደግሞ እስከ 47 ሚሊዮን ዩሮ 45 ሚሊዮን ዩሮ ድረስ ሊያወጣ የሚችል ተጫዋች እንደሆነ ይታወቃል። ምናልባት ከዋጋው አንጻር ስንመለከት ማንቸስተር ዩናይትድ ኦፍኮርስ ይሄ ልጅ የማስፈረም አቅም አለው፣ በደንብ አድርጎ አፎርድ ያደርጋል። ግን ደግሞ መጀመሪያ ከነበረው እቅድ አንጻር ግን ያንን እቅድ የሚያሟላ ነው ወይ የሚል ጥያቄ ከተነሳ መልሱ አዎ ነው ማለት ያስቸግራል። ለምንድን ነው አዎ ማለት ያስቸግራል ያልኳችሁ? ማንቸስተር ዩናይትድ በ3 ስታር ለከፍሎ ተጫዋቾችን የመሃል ሜዳ ተጫዋቾችን ሊያስፈርም እየፈለገ ያለው ከ40 በታች ከ50 እስከ 60 እንደዚሁም ደግሞ ከ70 በላይ ብሎ በሁለቱ እርከኖች ላይ ያስፈርሟል። ሁላችንም እንደምናውቀው ሶስተኛው እርከን ይሆናል ተብሎ ተጠብቆ የነበረው ከ70 በላይ ነበር። ምክንያቱም ዩናይትድ ለሳንቶስና ለዩሪ ቴሌማንስ የዝውውር ዋጋ አውጥቶ እንኳን ወደ 75 አካባቢ ከ75 በላይ ይተርፈዋል። ስለዚህ ከ70 በላይ የሚያወጣውን ተጫዋች ሊያስፈርም ይችላል የሚል ሐሳብ ነበር። ከዛ አንጻር በዚህ ዋጋ የሚገኘውን ተጫዋች ዩናይትድ የሚያስፈርመው ከሆነ ወይ ደግሞ ሊያስፈርመው እየሞከረው ያለበት መንገድ ከዛኛው እቅድ ጋር የሚጣረስ ነው። ምክንያቱም ይሄ ልጅ ከፈረመ መቼስ ከዚህ በኋላ ከ70 በላይ የሚያወጣ የመሃል ሜዳ ተጫዋች ማንቸስተር ዩናይትድ ያስፈርማል ተብሎ አይታሰብም። አይደለም ማንቸስተር ዩናይትድ ሌላም ክለብ ቢሆን የተሻለ የኢኮኖሚክ ደረጃ ላይ እንኳን ቢሆን ይህን ነገር አያደርጉትም ማለት ነው። ከዛ አንጻር ከእቅዱ ጋር ላይሄድ ይችላል ነው እንጂ ከዋጋ አንጻር ግን በጣም አፎርዴብል ነው ማንቸስተር ዩናይትድ፣ በተለይ ልጁ ካለው ኳሊቲ አንጻር። አሁን ማኑ ኮኔ በዚህኛው የማንቸስተር ዩናይትድ የሚያስፈልገው ለምንድን ነው? ሁለቱም ተጫዋቾች ከተመለከታችኋቸው አንድሬ ሳንቶስ እና ዩሪ ቴሌማንስ የተለያየ ጥቅም ለማንቸስተር ዩናይትድ ይሰጣሉ። እነዚህ ልጆች ፊዚካሊቲ የላቸውም ወይ ዲፌንሲቭ አክሽን የላቸውም። ጉልበታቸው ዛት ማች ጠንካራ አይደለም ማለት አንችልም፣ የታወቀ ነገር ነው። ለምን ዩሪ ቴሌማንስን በጣም ታጋይ ነው፣ አንድሬ ሳንቶስም ደግሞ በጣም ታጋይ ነው። በቃ ይሄ ዱዌሎችን ለማሸነፍ ከሜዳው ላይ ታች የሚል ተጫዋች እንደሆነ ተመልክተናል። የተለያየ አይነት ኳሊቲ ነው ያላቸው፣ የሚያሟሉበት የሆነ ያህል ፐርሰንት አለ። ግን ደግሞ ሁለቱም ተጫዋቾች ግን የማያሟሉት አንድ ነገር አለ። ያ ምንድን ነው? የቁመታቸው ጉዳይ ነው። አሁን ቁመታቸው ካጠረ 6 ቁጥር ቦታ ላይ መጫወት አይችሉም እያልኩኝ አይደለም፣ ወይ ደግሞ ዲፌንሲቭ አክሽንን አይወጡም እያልኩኝ አይደለም። ግን ሞር ግን ይሄ በቃ ረጃጅም እግር ያላቸው ተጫዋቾች ዩናይትድ ያስፈልጓል። ይሄን ስላችሁ ሳንቶስ ሁሌ ቤንች ይሆናል ወይ ቴሌማንስ ቤንች ይሆንና ኮኔ ከኮቢ ሜኑ ጋር ሁሌ ይሰለፋል እያልኳቸው አይደለም። ግን ደግሞ እንደ ቫራይቲ ግን ኮኔ የተለየ ፕሮፋይል ነው። ከዩሪ ቴሌማንስም ከአንድሬ ሳንቶስም የተለየ ፕሮፋይል ነው። ከቁመት አንጻር የሚጫወትበትን መንገድ ስትመለከቱት፣ ታክሎቹ የመሳሰሉት ነገሮች ከሁለቱ ተጫዋቾች አንጻር የሚለይ ነገር አለው። ይሄን ነገር ደግሞ በጣሊያን በነበረበት ሰዓት ላይ በሮማም ይሄን ነገር አሳይቷል። እንደዚሁም ደግሞ በሮማ ብቻም ሳይሆን ደግሞ በኢንተርናሽናል ሌቭልም አሳይቷል። አሁን በሮማ ያሳየው ፐርፎርማንስ እንዳለ ሆኖ ግን ደግሞ በኢንተርናሽናል ደረጃ ለፈረንሳይ ብሔራዊ ቡድን ግን ምናልባት የፈረንሳይ ብሔራዊ ቡድን ላይ ምን ያህል ጥሩ ኳሊቲ ያላቸው ተጫዋቾች በመሃል ሜዳው ላይ እንዳሉ እናውቃለን። በተለይ ደግሞ እስከ 85 ድረስ የተጠየቀበት ያለው ኦሪሌ ቹዋሜኒን ጨምሮ ማለት ነው። ግን ቹዋሜኒ እያለ ግን ዲዲር ዴሾ ማኑ ኮኔን ሲያስገባው ማኑ ኮኔን ሲያጫውተው እንመለከታለን። ይሄ የሚሆነው ለምንድን ነው? ማኑ ኮኔ ራሱ የሚሰጠው የሆነ ፍሌቨር አለ። ቅድም እንዳልኳችሁ ከሳንቶስ እና ከዩሪ ቴሌማንስ የሚለየው ነገር እንዳለ ሆኖ በፈረንሳይ ብሔራዊ ቡድን ላይም ደግሞ የሚሰጠው የተለየ ነገር አለ። ታዲያ ኮኔ ብዙ ጊዜ ሲገባ ዴሾ ለምንድን ነው የሚያስገባው? ላይክ ዴሾ ለምንድን ነው
ቹዋሜኒን ቀይሮ የሚያስወጣው የሚለው ነገር ስንመለከት የኮኔን አንድ ትልቅ ኳሊቲ እንረዳለን። በፈረንሳይ ብሔራዊ ቡድን ጨዋታው ምክንያት ብቻ ፈረንሳይ መሀል ላይ ጌም ኮንትሮለር ሲጎላት ተመልክተናል። በዚህኛው ወርልድ ካፕ ላይ በክንፍና ክንፍ በኩል 9 ቁጥር ቦታ ላይ በጣም ጠንካራ ናቸው። ዲፌንሳቸው ስትሮንግ ነው። ፉልባኮቻቸው ጥሩ ናቸው። ትልቁ ችግር ያለው ግን መሀል ሜዳ ላይ ነው። ላይክ ጌም ኮንትሮለር የላቸውም። ጌም ኮንትሮለር የላቸውም ተብሎ እየታሙ ያሉት የፈረንሳይ ብሔራዊ ቡድን ደግሞ ጌሙን ኮንትሮል እንዲያደርግላቸው ማኑ ኮኔን አስገቡት ማለት ይሄ ልጅ ጨዋታን የመቆጣጠር አቅሙን በቀላሉ እንረዳለን ማለት ነው። ዲፌንሲቭ አክሽኑ ብቻ ሳይሆን ጨዋታን ኮንትሮል ማድረግ ምን ማለት ነው? አሁን የጨዋታን ኮንትሮል የማድረግ በቃ ይሄ አልቲሜት የሆነው ወይ ደግሞ ጥጉ ትልቁ ኤግዛምፕል የሚሆነው ሮድሪ። አሁን ኮኔ በሮድሪ ሌቭል ነው ያለው እያልኳችሁ አይደለም፣ ግን ኮንትሮል ማድረግ ማለት ግን ቲሙ ኳስ በሚፈልግበት ቦታ ኳስን ዴሊቨር ማድረግ ነው። ለምሳሌ እንደ አሰልጣኙ አጫወት ሁኔታ ይሄ ምንድነው አሰልጣኙ የሚፈልገው? ለምሳሌ እንዴት መሰላችሁ? አሰልጣኙ ለምሳሌ ክሮስ እንዲደረግ የሚፈልግ ከሆነ ክሮስ ለማድረግ የተሻለ ቦታ ላይ ያሉት ተጫዋቾች እነማን ናቸው? የቱ ጋር ኳሱን ብገለብጠው እነዚህ ተጫዋቾች ክሮስ ማድረግ ይችላሉ የሚለውን ነገር ዲቴክት ያደርግና እዛ ቦታ ላይ ኳሱን ይልከዋል። ቀጥታ ኳሱን ወደዛ ባይልክም ግን ለሚቀርብ ተጫዋች ይሰጥና ያ ተጫዋች ወደዛ ፓስ ያደርጋል። ገባ? ይሄ አሁን አንድ ኮንትሮል የሚደረግበት መንገድ ነው። ሲቀጥል ደግሞ ትራንዚሽኖችንም ደግሞ ማስቆም ደግሞ የሚባል ነገር አለ። ይሄ ደግሞ ዲፌንሲቭ አክሽን። አንድ የመሃል ሜዳ ተጫዋች ልክ ፓሰር መሆን እንዳለበት ሁሉ ካውንተር አታኮችንም ማስቆም አለበት። ምክንያቱም የማንቸስተር ዩናይትድ ትልቅ ድክመት የነበረው ካውንተር አታኮችን መከላከል ነበር። ይሄ ልጅ ደግሞ ያን ነገር መስጠት ስለሚችል ማንቸስተር ዩናይትድ በዚህ ልጅ ላይ ጠንካራ ፍላጎት ለምን አለው ለሚለው ነገር ብዙም ምንድነው የሚያስገርም ነገር አይመስለኝም አይደለ? በጣም ኳሊቲ ያለው ተጫዋች ስለሆነ በዛ ላይ ደግሞ በዚህ ገንዘብ ደግሞ ማግኘት እንግዲህ ልጁ 25 ዓመቱ ላይ ነው የሚገኘው። 25 ዓመት ማለት ደግሞ የአንድ ፕሮፌሽናል እግር ኳስ ተጫዋች የእግር ኳስ ህይወቱ ፒክ እንደማል ማለት ፒኩ ላይ መድረስ የሚጠበቅበት ነው። አንድ ተጫዋች እስከ 25 ዓመቱ ድረስ አይ ገና ዴቨሎፕ እያደረገ ነው ከተባለ ዴቨሎፕ አያደርግም። በቃ ያበቃል። በቃ አቅሙ እስከዚህ ዴቨሎፕ አድርጎ ነው አሁን የደረሰው። ከ25 ዓመት በኋላ ኦፍ ኮርስ ልምድ ይጨመራል፣ የሊደርሺፕ ኳሊቲ የመሳሰሉት ነገሮች ይጨመራል። ግን ከብቃት አንጻር ግን እስከ 25 ዓመቱ ድረስ ያላስተካከለውን ከ25 ዓመቱ በኋላ ያስተካክላል ተብሎ አይታሰብም። 25 ዓመቱ ፒኩ ነው። ለሱም የተሻለ ቻሌንጅ ለመሄድ ለማግኘት ለመፈለግ ማንቸስተር ዩናይትድ የሚያክል ቡድን ለመሄድም ትክክለኛው ሰዓት ነው ማለት ይቻላል፣ ከእድሜው አንጻር ማለት ነው። ሪፖርቶች እንደሚያሳዩት ከሆነ ደግሞ ማንቸስተር ዩናይትድ በዚህ ሳምንት አጋማሽ ወይ በዚህ ሳምንት መጨረሻ የዚህ ልጅ ዝውውር ሊያጠናቅቅ እንደሚችል ወይንም ደግሞ ቀጥታ ምንድነው የዝውውር ጥያቄ ሊያስገባ እንደሚችል ዋጋ ሊያቀርብ እንደሚችል እንግዲህ ሪፖርት የተደረገው ወይ ደግሞ ዜና እየወጣ ያለበትን ሁኔታ ተመልክተናል ማለት ነው። እንደምታውቁት የልጁም ደግሞ ምርጫ ተብሎ እየተነገረ የሚገኘው ማንቸስተር ዩናይትድ ነው። ዩናይትድ አምና ካሳየው ፐርፎርማንስ አንጻር እንደዚሁም ደግሞ ፊውቸሪስቲክ ያለው ነገር ነው ወይ ደግሞ ቀጣይነት ያለው ነገር ስለሆነ ተጫዋቾች ደግሞ ይመርጣሉ። እንደዚህ ዩናይትድ ታሪክ ያለው ቡድን ነው፣ ትልቅ ታሪክ ያለው ቡድን ነው አይደል እንደምታውቁት። ከዛ ደግሞ ያለፈው ደግሞ የአምናው ፐርፎርማንሱ አሪፍ የሚባል የአምናው ፐርፎርማንሱ አሪፍ የሚባል ሆኖ ከዛ ደግሞ ለነገ ደግሞ ፐርፎርማንሱ ደግሞ ጥሩ ተስፋዎች የሚታዩበት ከሆነ 25 ዓመት የሞላው ተጫዋች ከዚህ የበለጠ የተሻለ ኮንዲሽን ሊፈልግ አይችልም። ከዚህ የተሻለ ደግሞ ኮንዲሽን ሊያገኝም አይችልም እና ማኑ ኮኔ ይሄንን ፕሮጀክት ተቀብሎታል። ማንቸስተር ዩናይትድን ለመቀላቀልም ደግሞ ፍቃደኛ እንደሆነ ፍላጎት እንዳለው መረጃዎች ወጥተዋልና ዩናይትዶች ዋጋ የሚያቀርቡ ከሆነ በዚህ ሳምንት የዚህ ልጅ ሁኔታ ሊጨርሱ የሚችሉበት እድል እንዳለ ተዘግቧል ማለት ነው። እንግዲህ እንዴት ይሆናል የሚለውን ነገር ደግሞ አብረን የምንመለከት ይሆናል። ወደ ሁለተኛው ርዕሳችን በምንሄድበት ሰዓት ደግሞ እንግዲህ ዴንማርካዊው ተጫዋች ወይም ደግሞ ዊንግ ባክ ሆኖ ነበር መጀመሪያ ላይ መጥቶ የነበረው። ከዛ በኋላ በፉል ባክነት በማይክል ካሪክ ስር ሲጫወት ነበረ። እንደዚሁም ደግሞ በዊንገርነትም ደግሞ ሲጫወት ተመልክተነው ነበር አይደለ? ስለ ፓትሪክ ዶርጉ ነው አሁን ደግሞ የምናነሳው። ፓትሪክ ዶርጉ እንግዲህ መጀመሪያ ላይ በሩበን አሞሪም ስር ነበር መጥቶ የነበረው። ከሌቼ በሚፈርምበት ሰዓት ላይ የሩበን አሞሪምን የ3-4-3 አጫወት ለማሟላት በሚል በዊንግ ባክ ቦታ ላይ ነበር ሲሰለፍ የነበረው። ሩበን አሞሪም ከወጣ በኋላ ደግሞ ያ ዊንግ ባክ ቦታ እንደሌለ የሚታወቅ ነገር ነው። ታዲያ ራሱ ዴንማርካዊው ተጫዋች ፓትሪክ ዶርጉ እንደተናገረው ከሆነ በማይክል ካሪክ ስር እየተሰጠው ያለው ሚና ወይንም ደግሞ የተሰጠው ነፃነት እየተመቸው እንደሆነ የተናገረበትን አጋጣሚ
ተመልክተናል። ሶ በዚህኛው ሁኔታ ላይ ምን አይነት ነፃነት ነው የተሰጠው የሚለውን ነገር እንመለከታለን። እንግዲህ ዓለም ዋንጫ ያልተጫወቱት እንደዚሁም ደግሞ የአካዳሚ ተጫዋቾች ወደ ፕሪሲዝን ጨዋታዎች መመለሳቸው፣ ሪፖርት ማድረጋቸው፣ ቡድኑን መቀላቀላቸው የሚታወቅ ነገር ነው። ታዲያ የመጀመሪያ የወዳጅነት ጨዋታቸውንም ከሬክሳም ጋር አድርገው እንደነበረ ተመልክተናል። 1-0 በሆነ ውጤት ነበረ ተሸንፎ የነበረው። ግን ደግሞ ማይክል ካሪክም እንደተናገረው ከሆነ አሁን ላይ ፎከስ የሚደረግበት ነገር ውጤቱ ሳይሆን ተጫዋቾቹ እያደረጉ ያሉት ነገር ምን ያህል እሱ የሚፈልገውን አይዲያ ምንድነው መሬት ላይ ለማውረድ ምን እያደረጉ ነው የሚለው ነገር ላይ ፎከስ እንደሚያደርግ የተናገረበት አጋጣሚ አለ። ታዲያ ፓትሪክ ዶርጉ በዚህኛው ጨዋታ ላይ ወይ ደግሞ በዚህኛው ፕሪሲዝን ጨዋታ ላይ የተሰለፈው በዊንግ ባክ ቦታ ላይም አይደለም፣ በፉል ባክ ቦታ ላይም አይደለም። በማይክል ካሪክ አጫወት ስር ዊንገር ሆኖ ነበረ የተሰለፈው ከብሪያን ምቡሞ እና ከጆሹዋ ዘርክዚ ጋር በመሆን ፓትሪክ ዶርጉ በዊንገርነት ነበር ሲጫወት የነበረው። ሶ ራሱ እንደተናገረውም ከሆነ ለማንቸስተር ዩናይትድ ቲቪ ቃለመጠይቅ ሰጥቶ ነበረ ከጨዋታው በኋላ ማለት ነውና ምን ብሎ ነው የተናገረው? በመጀመሪያ አሰልጣኙ እዚህ ቦታ ላይ ተጫወት ይበለው እንጂ የትኛውን ቦታ ላይ ለመጫወት ዝግጁ እንደሆነ የትኛውን ቦታ ላይ ለመጫወት ፍቃደኛ እንደሆነ ተናግሯል። ይሄ መጀመሪያው ነገር ነው። ሁለተኛው ነገር ደግሞ ምንድነው መሰላችሁ ያለው? ሌፍት ባክ ከመሆን ይልቅ ወደፊት ለፊት ሞር አድቫንስድ ሮል ሲሰጠኝና ስጫወት የበለጠ ነፃነት ይሰማኛል። ያንን ነፃነት ማይክል ካሪክ የሚሰጠኝ ነፃነት የሚመጣው ደግሞ ከምንድን ነው? ልክ ፓትሪክ ዶርጉ ዊንገር በሚሆንበት ሰዓት ላይ ፉልባኮች ይገባሉ ከሱ ጀርባ ማለት ነው። የሆነ ፉልባክ ከሱ ኋላ ይጫወታል። ባሳለፍነው ሲዝን ላይ ሉክሾ ነበር እዛ ቦታ ላይ ሲጫወት የነበረው። ሶ እንደፈለክ ወደፊት ለማጥቃት እንደፈለክ ወደፊት ክሬቲቭ ለመሆን ጥቅም ይሰጣል። ስለዚህ እሱ ነፃነት እኔን ተመችቶኛል ብሎ ተናግሯል። ታዲያ ምን ብሎ ነው የተናገረው? ሌላኛው ያወራው ነገር ደግሞ ምንድነው? ሞር ጨዋታዎችን ከዚህ በላይ ጨዋታዎችን አድርጌ እዛ ቦታ ላይ ራሴን እንዳሻሽል እዛ ቦታ ላይ ሞር ጠንካራ ሞር በቃ አደገኛ ተጫዋች እንደመሆን ተስፋ አደርጋለሁ ብሎ ተናግሯል። ስለዚህ አሁን ተጀምሯል ኦልሬዲ። በእርግጥ አምና ነው እኮ አይደለ ሩበን አሞሪም በአንድ ጨዋታ ላይ ዊንገር አድርጎ ሞክሮት ነበር። ከዛ በኋላ ማይክል ካሪክ ከመጣ በኋላ አብዛኛውን ጊዜ ፉልባክ ሆኖ የተጫወተባቸው ጊዜያቶች አሉ፣ ግን አብዛኛውን ጊዜ ግን ዊንገር ሆኖ ነበር ሲጫወት የነበረው። እንዲሁም ተስፋ ሰጪ እንቅስቃሴዎችን ነበር ሲያደርግ የነበረው አይደለ በማንቸስተር ሲቲ ላይ እና እንደዚሁም ደግሞ አርሰናል ላይ ጎል አስቆጥሮ ዊንገር ሆኖ ቢጫወት ምን ያህል አቅም ያለው ተጫዋች እንደሆነ ፍጥነቱን፣ የመጨረስ አቅሙን፣ ቦታ የሚገኝበት ቦታ አሁን ለምሳሌ ከአርሰናል ጋር በነበረው ጨዋታ ላይ ከቦክስ ውጪ ነው ጎል ያስቆጠረው። ከዛ ደግሞ ከሲቲ ጋር ደግሞ በነበረው ጨዋታ ላይ ደግሞ ከዛ ፊት የተደረገው ጨዋታ ላይ ቦክስ ውስጥ ሆኖ ለማቲያስ ኩኒያ የሚገርም ራን አድርጎለት ወይ ደግሞ የሚገርም ሩጫ ሮጦ በትክክለኛው ሰዓት በትክክለኛው ቦታ ላይ ተገኝቶ ነው ጎልን ያስቆጠረው። ስለዚህ ሁለት ነገር ይነግረናል ማለት ነው ስለዚህ ልጅ ብቃት። በእርግጥ እዚህኛው ይሄ ብቻ አይደለም አይደል ያስቆጠረው ጎል፣ ከዛ በፊትም ኒውካስል ዩናይትድ ላይ ያስቆጠረው በጣም አስደናቂ ጎል አለ። ሶ ስለዚህ ልጅ የሚነግረን ነገር ምንድነው? አንደኛ ከሩቅ ከቦክስ ውጪ ጎል ማስቆጠሩ ከሩቅ ኳስን ወደ ጎል ውስጥ መምታት እንደሚችልና አኩሬሲው ጥሩ እንደሆነ ማለት አሁን ለምሳሌ ከቦክስ ውጪ ጎል ለማስቆጠር የሚያስፈልጉ ነገሮች አሉ አይደል? አንደኛው ሩቅ ስለሆነ ይሄ ቦታውን መመጠን ሊከብድ ይችላል። የቱ ጋር ነው መሄድ ያለበት፣ በረኛው የትኛው ነው ብላይንድ ሳይዱ፣ ቤት በኩል ነው መመታት ያለበት የሚለውን ነገር ማሰብ ያስፈልጋል። ይሄ መጀመሪያው ነገር ነው። ሁለተኛው ነገር ደግሞ ምንድነው? የሚያስፈልገውን ፓወር መጠቀም ነው። አሁን ተጫዋች ከዛ 16-50 አካባቢ ሆኖ ኳስ ሲመታ ጎሉ ጋር ላያደርስ የሚችልበት ታምር የለም አይደለ? በደንብ ማድረስ ይችላሉ። ምክንያቱም ስፖርተኞች ናቸው። ይሄንን ስፖርት ሲሰሩት ነው የኖሩት። ትሬኒንግ ሲያደርጉ ጂም ውስጥ ሲገቡ ጠንካራ የሆነ መስል አላቸውና ማድረስ አይከብዳቸው። ግን ለሚፈልጉት ቦታ አሁን ለምሳሌ ፊት ለፊት የሚመታ ከሆነ ያ ተጫዋች የሚያስፈልገው ፓወር ይለያያል። ክንፍ ላይ ወይ ደግሞ ወደ ጥግ በኩል የሚመታ ከሆነ የሚያስፈልገው ፓወር ይለያያል። በመሬት መምታት የሚፈልግ ከሆነ የሚያስፈልገው ፓወር ይለያያል። በአየር ላይ መምታት የሚፈልግ ከሆነ የሚያስፈልገው ፓወር ይለያያል። እነዚህ ነገሮች ጠቅላላ መጥኖ ነው መምታት ያለበት። እነዚህ ነገሮች እንዳለ ደግሞ መመጠን ቻለ ማለት አንድ ተጫዋች ከቦክስ ውጪ ያለው አስፈሪነት ጠንካራ ነው ማለት ነው። ይሄ አንዱ መንገድ ነው። ሁለተኛው መንገድ ደግሞ ምንድነው? በትክክለኛው ሰዓት በትክክለኛው ቦታ መገኘት የሚባል ነገር አለ። እንግዲህ ያ ተጫዋች ኳሱን የቱ ጋር ላይ ያስቀምጠው ይችላል፣ ቤት በኩል ፓስ ሊያደርገው ይችላል፣ ቤቱ ጋር ላይ ያሳልፈው ይችላል የሚለውን ነገር ቀድሞ አስቦ ከዛ በኋላ ደግሞ የሚከተሉት ተከላካዮች አሉ። እዛ ቦክስ ውስጥ ደግሞ ተከላካዮች በደንብ እንዳሉ ይታወቃል። ሶ እነዛ ተከላካዮች በሱ መንገድ ላይ እንዳይገቡበትና እንዳያስቆሙት አድርጎ
እንዴት ነው እዛ ቦታ ላይ ተገኝቶ ጎል የሚያስቆጥረው? ይሄም ራሱን የቻለ ትልቅ ችሎታ ነው ማለት ነው። ሶ እነዚህ ነገሮች ጠቅለል አድርጎ ፓትሪክ ዶርጉ ስላሳየ ለቀጣይ ዓመት የዊንገርነት ቦታው ላይ ወይ ደግሞ የዊንገርነትን ሚና እንዲጫወት ያደርገዋል። ከምንም በላይ ደግሞ ራሱ ዶርጉ እንዳለው ነፃነት ተሰጥቶኛል፣ ነፃነት አገኛለሁ ብሎ ተናግሯል። አንድ ተጫዋች ደግሞ ነፃ ከሆነ ደግሞ ያለምንም ስትረስና ያለምንም መጨናነቅ ጀርባውን ሳይ ወደፊት በደንብ እንዲያጠቃ ያደርጓልና አስፈሪውን ዶርጉ ልንመለከት የምንችልበት እድል አለ። በእርግጥ ብቻውን አይደለም እዛ ቦታ ላይ የሚጫወተው፣ ከማቲያስ ኩኒያ ጋር ይፎካከራል በግራ ዊንገርነት ቦታው ላይ። እንደዚሁም ደግሞ አሁን ማርከስ ራሽፎርድ የማይሸጥ ከሆነና ማንቸስተር ዩናይትድ ቤት የሚቀጥል ከሆነ ከማርከስ ራሽፎርድ ጋርም ሊፎካከር የሚችልበት አጋጣሚ አለ። ግን ፓትሪክ ዶርጉ ግን የሚጫወተው በግራ ዊንገርነት ብቻ አይደለም፣ በቀኝ ዊንገር ቦታ ላይ በቀኝ በኩልም መጫወት የሚችል ተጫዋች እንደሆነ ተመልክተናል። ከዚህ በፊት ለዴንማርክ ያስቆጠረውንም ጎል እናስታውሳለን። ምን አይነት አስደናቂ ፊኒሸር እንደሆነ ሌቼ በነበረበት ሰዓት ላይ በቀኝ በኩል ይጫወት እንደነበረ በአንዳንድ ሞመንቶች ላይም ደግሞ በአሞሪም ስርም በቀኝ ዊንግ ባክ ቢሆንም ግን ደግሞ በቀኝ በኩል ሲጫወት ተመልክተነዋል። ሶ በዛም በኩል የመጫወት አቅም አለው። ግን ደግሞ አማድና ብሪያን ምቡሞ ኦልሬዲ እዛ ቦታ ላይ እነሱም ፋይት እያደረጉ ነው ማለት የተረጋገጠ አንድ ሰው አይደለም እዛ ቦታ ላይ ያለው። አማድና ምቡሞ ፋይት እያደረጉ ነው። ስለዚህ የተረጋገጠ ነገር የለም፣ የሚታወቅ ነገር የለም። ሶ እዚህ ቦታ ላይ ፉክክር ይጠብቋል። ግን ደግሞ ሊጫወት የሚችልበት እድል አለ። እዛ ቦታ ላይ ራሱን ሊያገኝ የሚችልበት ከፍተኛ እድል አለ ማለት ነው። ወደ ሶስተኛውና መጨረሻው ርዕሳችን በምንሄድበት ሰዓት ላይ ወደ አንድሬ ሳንቶስ እንሄዳለን። አንድሬ ሳንቶስ የመጀመሪያ ጨዋታውን አድርጓል። ማንቸስተር ዩናይትድ የመጀመሪያ የፕሪሲዝን ጨዋታውን ከሬክሳም ጋር በፊንላንድ ሄልሲንኪ የተጫወተ መሆኑን ተመልክተናል። አንድሬ ሳንቶስም የመጀመሪያ ጨዋታውን አድርጓል። በዛ ጨዋታ ላይ ብዙ ወጣት ተጫዋቾች ሃሪያማስን ጨምሮ ነሼሌሲን ጨምሮ በዛ ጨዋታ ላይ የተጫወቱበትን አጋጣሚ ተመልክተናል። ግን ደግሞ ቀልቤ የሳበው ግን አንድሬ ሳንቶስ ነው። ለምን? ማንቸስተር ዩናይትድ አዲስ ያስፈረመው ተጫዋች ነው። ሲቀጥል ደግሞ ከሱ የሚጠበቁ ነገሮች አሉ። ከማጋኑ የሚጫወተው እንዴት ነው የሚያደርገው ምናምን፣ ፊትነስ ሌቭሉ እንዴት ነው የሚሉትን ነገሮች ኤክስፔክት ይደረግበታል። በእርግጥ በፕሪሲዝን ላይ የአንድን ተጫዋች ብቃት መለካት ከባድ፣ ግን ዌይ አለው የሚታይበት መንገድ አለ። ግን በነገራችን ላይ አሁን ፕሪሲዝን ስለሆነ የሆነ ተጫዋች ጥሩ ፐርፎርም አያርግ ማወቅ አይቻልም ይባላል። ኦፍኮርስ ግን ደግሞ ይሄ ብሎ በተዘዋዋሪ መንገድ ግን ማወቅ ይቻላል ያለው የፊትነስ ሌቭል። ለምሳሌ የሆነ ኃላፊነት ሲሰጠው ከታክቲክ አንጻር ያንን ታክቲክ የሚወጣበት መንገድ ይሄ ተጫዋች ለቀጣይ ዓመት ዝግጁ ነው አይደለም፣ እንደዚህ ባደረገው ይሳካለታል አይሳካለትም የሚለውን ነገር ዲቴክት ለማድረግ ይረዳል በደንብ አድርጎ። ታዲያ ይሄ ብራዚላዊ ወጣት ተጫዋች አንድሬ ሳንቶስ የተሰለፈው ከሜሰን ማውንት ጋር በማይክል ካሪክ ደብል ፒቮት በ2-6 ቁጥሮች ማለት ነውና ከሁለቱ 6 ቁጥሮች አንዱ አንድሬ ሳንቶስ ነው፣ አንደኛው ደግሞ ሜሰን ማውንት ነው። ከነሱ ፊት ለፊት ደግሞ ወጣቱ ጃክ ፍሌቸር ወደፊት ሞር ተጠግቶ አድቫንስድ ሮል ተሰጥቶት 10 ቁጥር ቦታ ላይ ሲጫወት ተመልክተናል። ታዲያ በዚህ አሰላለፍ ላይ ወይ ደግሞ በዚህ አጫወት ላይ ወደ ዲፕ ሲመጣ የነበረው ወደ ኋላ ተመልሶ ከኋላ ኳስን ቢውልድ ሲያደርግ የነበረው እንደዚሁም ደግሞ ወደ ኋላ እየሮጠ መጥቶ ደግሞ ኳስ ሲያስጥል የነበረው ተጫዋች አንድሬ ሳንቶስ ነበር። 17 ቁጥር ለብሶ ሲጫወት የነበረው አንድሬ ሳንቶስ ወደ ኋላ በጥልቀት እየተሳበ ቢውልድ የማድረጉን ስራ፣ ኳስ ደግሞ የማቋረጡን ስራ፣ ትራንዚሽኖችን የማስተካከል በቃ ዋናውን ስራ እንዲሰራ ተሰጥቶት ነበር። ከሱ ጎን የተጫወተው ደግሞ ማን ነው እንዳልኳችሁ? ሜሰን ማውንት ነው። ሜሰን ማውንት ከሱ ጎን መጫወቱ ማይክል ካሪክ ቀጣይ ዓመት ሊሞክረው ከሚችላቸው ነገሮች መካከል አንደኛው እንደሆነ ይታወቃል። ግን ሜሰን ማውንትን እዛ ቦታ ላይ ያጫውተዋል ማለት አይደለም። ሜሰን ማውንት ምን አይነት ተጫዋች ነው? ከኳስ ጋር ጥሩ የሆነ ተጫዋች ነው አይደለ? ኦፍ ዘ ቦል አሪፍ የሚንቀሳቀስ ተጫዋች ነው። ግን ደግሞ ከኳስ ጋርም ደግሞ ወደፊት የሚጠጋ ተጫዋች ነው። ሶ ከኮቢ ሜኑ ጋር አንድ አይነት አጫወት ነው ያላቸው ማለት ባንችልም ግን ደግሞ ሼር የሚያደርጉት ነገር አለ። ኮቢ ሜኑና ሜሰን ማውንት ሼር የሚያደርጉት የሆነ አይነት ያጫወት ስታይል አለ። ሶ ያንን ያጫወት ስታይል የሚወጣ ተጫዋች ከአንድሬ ሳንቶስ ጎን እንደሚጫወትና አንድሬ ሳንቶስ ደግሞ ወደ ኋላ ዲፕ እየተመለሰ ኳስ ማደራጀት ኳስ ማስጣሉን ከባድ ስራ እንዲሰራ ማይክል ካሪክ ቀጣይ ዓመት እንደሚተውለት። ስለዚህ በሌላ አማርኛ ምን ማለት ነው? አንድሬ ሳንቶስ ከኮቢ ሜኑ ጋር ሊሰለፍ የሚችልበት ነው መንገድ እየሞከረ እንደሆነ ተመልክተናል። ኮቢ ሜኑ አሁን ላይ በዓለም ዋንጫ ላይ ምንም አይነት ደቂቃ ስላልተሰጠው 3 ሳምንቱ ሙሉ የሆልዴውን ይጠቀማል ተብሎ አይጠበቅም። ቀድሞ ሊመጣ የሚችልበት እድል ሰፊ ነው። እሱ ደግሞ ሲመጣ ደግሞ ሞር ከሱ ጋር ደግሞ ያላቸውን እንቅስቃሴ አብረን እንመለከታለን። ታዲያ ለማንቸስተር ዩናይትድ ቲቪ ማይክል ካሪክ ከጨዋታው በኋላ የተናገረው ነገር ምንድነው? በመጀመሪያ ይሄ እንዲሰመርለት የፈለገው ነገርና ማይክል ካሪክ ያስቀመጠው ነገር ምንድነው? ውጤቱ ማተር አያደርግም። 1-0 ዩናይትድ ተሸንፏል፣ ግን ውጤቱ ማተር አያደርግም። ማተር የሚያደርገው
ተጫዋቾቹ ያደረጉት ፐርፎርማንስ ያሳዩት እንቅስቃሴ የፊትነስ ሌቭላቸው ምናምን የመሳሰሉት ነገሮች ናቸው ማተር የሚያደርጉት እንጂ ውጤቱ አይደለም ማተር የሚያደርገው ብሎ ማይክል ካሪክ ለማንቸስተር ዩናይትድ ቲቪ ተናግሯል። ከጨዋታው በኋላ ማለት ነው። ታዲያ ላይ የተናገረው ነገር ምንድነው? አንድሬ ሳንቶስ እና ሜሰን ማውንት በጣም አስደናቂ ነገር ነው የሰሩት እና ሳንቶስም አስገርሞኛል። በደንብ ነው ኮኔክት ያደረገው ከሜሰን ማውንት ጋር በደንብ ነው ኮኔክት ያደረገውና እሱን በቀዩ ማሊያ ማየት ያስደስታል ብሎ ነው የተናገረው። እንግዲህ አሁን እንዳልኳችሁ ነው በመጀመሪያ ጨዋታ ለዛውም በፕሪሲዝን ጨዋታ አንድሬ ሳንቶስ እንደዚህ ጥሩ ነው፣ እንደዚህ ጥሩ አይደለም፣ እንደዚህ ያደርጋል፣ በጣም አስደናቂ እንቅስቃሴዎችን አደረገ ብለን መደምደም አንችልም። ይሄ የታወቀ ነገር ነው። ፕሪሲዝን ነው። ግን ደግሞ ፈርስት ኢምፕሬሽን የሚባል ነገር አለ እና ደግሞ እንዳልኳችሁ ይሄ ሙከራ ነው። ማይክል ካሪክ ከሜሰን ማውንት ጋር ያጫወተው ይሄ ልጅ ከወጣቶቹ ተጫዋቾች እኮ 6 ቁጥር ተጫዋች ጠፍቶ አልነበረም። ግን ከሜሰን ማውንት ጋር ግን ያጫወተው ሜሰን ማውንት እንዳልኳችሁ ከሜኑ ጋር ካለው ባህሪ አንጻር የሆነ የሚቀራረብ ነገር ስላላቸው ያንን ነገር ለመሞከር በሚል ነው። ስለዚህ የመጀመሪያው ቀን ሙከራ በአንድሬ ሳንቶስ እና ይሄ ኳስን ፕሮግረስ በሚያደርግ ወይ ደግሞ የኮቢ ሜኑ አይነት ታይፕ ተጫዋች ጋር እንዴት ነው ኮኔክት ሊያደርግ የሚችለው እንዴት ነው ሊጣጣም የሚችለው የሚለውን ነገር ያየበትና የሆነ ተስፋ ሰጪ ነገር የተመለከተበት ቀጣይ ጨዋታ እኮ ይደረጋል አይደል? ያኔ ደግሞ ሞር የሚፈጠሩትን ነገሮች እንመለከታለን። ግን ሞር ግን ባሁኑ አጫወትና ባሁኑ ካሪክ ለሞከረው ያጫወት ስታይል ፊት እንደሚያደርግ የሆነ ተስፋ ሰጪ እንቅስቃሴዎችን እንዳደረገ ማይክል ካሪክ ተናግሯል። ስለዚህ አንድሬ ሳንቶስ በመጀመሪያው ጨዋታ ላይ ማይክል ካሪክን ሰርፕራይዝ አድርጎታል። የሚገርም ኮኔክሽን ያደረገው ሞር ደግሞ ከኮቢ ሜኑ ጋር ጨዋታው ደግሞ ገፋ እያለ ደግሞ ሲሄድ ደግሞ የሚያሳየው ፐርፎርማንስ ደግሞ ታይቶ ማይክል ካሪክ አንድሬ ሳንቶስን እንዴት ሊጠቀሙ እንደሚችል መወሰን ይችላል ማለት ነው። ሳንቶስ በዚህኛው ጨዋታ ላይ ወደኋላ እየተመለሰ በጣም ኳስ ሲያስጥል ነበረ። ምናልባት ተመልክታችሁት ከሆነ ጨዋታውን እንደዚሁም ደግሞ ኋላ እየተመለሰ ደግሞ ቢውልድ ሲያደርግ ነበረ፣ ሲያደራጅ ነበረ፣ ወደፊት ኳስ ፕሮግረስ እንዲያደርግ በቃ በፍጥነት ነበር ሲያደርግ የነበረው። ይሄ ዋንተቾቹ በጣም አስደናቂ ነበሩ። ሜዳ ከቨር የሚያደርግበት መንገድ በአንዴ ከአንደኛው ኢንድ ወደ ሌላኛው ኢንድ የሚደርስበት መንገድ አንድሬ ሳንቶስ ያለውን የፍጥነት ኳሊቲ እና ችግሮችን ዲቴክት አድርጎ የሚደርስበትን እንቅስቃሴ አሳይቷል። ስለዚህ ይሄ የሳንቶስን ሙሉ አቋም የሚያሳይ አይደለም፣ ግን ደግሞ የተወሰነ ፍንጮችን የሚያሳይ ነው። ካሪክ እንዳለውም ከማውንት ጋር ጥሩ ኮኔክት አድርጓል፣ ጥሩ ነገሮችን ተመልክቷል ማለት ነውና የመጀመሪያው ፕሪሲዝን በጥሩ ሁኔታ ተጠናቋል ብለን መናገር እንችላለን። እንግዲህ ማንቸስተር ዩናይትድ ቀጣይ የሚያደርገው የፕሪሲዝን ጨዋታ ደግሞ ወደ ኖርዌይ ይጓዝና በጁላይ 24 ከሮዘንበርግ ጋር የሚያደርገው ጨዋታ ሁለተኛ የፕሪሲዝን ጨዋታው ሆኖ እንመለከተዋለን ማለት ነው። በዛ ላይ ደግሞ አንድሬ ሳንቶስ እንደዚሁም ሌሎቹ ምን ይፈጥራሉ የሚለውን ነገር አብረን የምንመለከት ይሆናል። ታዲያ የእናንተስ ሀሳብ ምንድን ነው? ስለ አንድሬ ሳንቶስ የመጀመሪያ ጨዋታ ምን ሀሳብ አላችሁ የሚለውን ነገር እንደዚሁም ደግሞ ፓትሪክ ዶርጉ ቀጣይ ዓመት ሊኖረው ስለሚችለው ሚና እና ደግሞ የማንቸስተር ዩናይትድ አራተኛ ፈራሚ ሊሆን ስለሚችለው ማኑ ኮኔ ምን ሀሳብ አላችሁ የሚለውን ነገር ኮሜንት ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።